ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በአውስትራሊያ $200,000 የሚያወጡ በረሮች በሕገ ወጥ መንገድ ሲዘዋወሩ ተያዙ። የአውስትራሊያ መንግስት በሕገ ወጥ መንገድ ሲዘዋወሩ የነበሩ ከ100,000 በላይ በረሮች በቁጥጥር ስር መዋላቸውን አስታወቀ። የእጅ መዳፍ የሚያህል በረሮን ጨምሮ በስፋት የማይገኙ የበረሮ ዝርያዎች በኒው ሳውዝ ዌልስ ድንበር ላይ ሲዘዋወሩ ተይዘዋል። በቁጥጥር ስር የዋሉት ነፍሳት $200,000 የአውስትራሊያ ዶላር እንደሚያወጡ ተገልጿል። ከአውስትራሊያ ሲድኒ 200 ኪሎ ሜትር ርቀት ላይ ከምትገኘው ፓትሩስ ከተማ የተገኙ የበረሮ ዝርያዎች በሕገ ወጥ መንገድ ሲዘዋወሩ ከነበሩት መካከል ይጠቀሳሉ። እነዚህ የበረሮ ዝርያዎች ወደ አውስትራሊያ ከተወሰዱ በኋላ እንዲራቡ ተደርጎ ይሸጣሉ። ከዚህ ቀደም በቁጥጥር ስር ከዋሉ ሕገወጥ የነፍሳት ዝውውሮች አንጻር የአሁኑ ሰፊ መሆኑ ተገልጿል። እነዚህ ነፍሳት በሽታ ከማሰራጨት በተጨማሪ እጽዋትና ግብርና ላይ ጫና እንደሚያሳድሩም ተመልክቷል። ነፍሳቱን ለተሳቢ የቤት እንስሳት ምግብነት የሚገዙ መኖራቸውን የገለጹት የአውስትራሊያ ባለስልጣናት በሕገወጥ መንገድ ሲዘዋወሩ የተያዙ በረሮች እንደሚገደሉ አስታውቀዋል። የአየር ንብረት ለውጥ፣ ኢነርጂ፣ አካባቢና ውሃ ሚኒስቴር ቃል አቀባይ በስፋት የማይገኙ የበረሮ ዝርያዎች ማርባትና በሕገ ወጥ መንገድ መሸጥ እየተለመደ መጥቷል። የቤት እንስሳ ሻጮችና የቤት እንስሳ የሚያሳድጉ ሰዎች ስለ ጉዳዩ እንዲያውቁ አድርገናል ብለዋል። እነዚህ የበረሮ ዝርያዎች የሚያራባ ወይም ይዞ የተገኘ ሰው በሕጉ መሰረት ይቀጣል ሲሉም ቃል አቀባዩ አክለዋል። ተሳቢ የቤት እንስሳ የሚያሳድጉ ሰዎች ሌላ ሕጋዊ አማራጭ እንዲጠቀሙ አሳስበዋል። በመባል የሚታወቀው የበረሮ አይነትም በዓለም በመጠን ትልቁ እንደሆነ ይነገርለታል። ይህ የበረሮ ዝርያ በሚያወጣው ዘለግ ያለ ድምፅ ይታወቃል። እባብ በመያዝ የምትታወቀው ስቴፋኒ ሌሰር ለአውስትራሊያ ኤቢሲ እንደተናገረችው ሰዎች የሚይዟቸው ትልልቅ ስለሆኑ ነው፣ በእጁ ይሞላል ብላለች። በረሮቹ ግዙፍ በመሆናቸው ለተሳቢ የቤት እንስሳ ምግብነት ተመራጭ እንዳደረጋቸውም ትናገራለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።